ተወዳጁ ተዋናይ ደራሲ እንዲሁም አዘጋጅና የቴሌቪዥን ፕሮግራም አቅራቢ ነጻነት ወርቅነህ በተወለደ በ43 ዓመቱ ከዚህ ዓለም በሞት ተለይቷል። ሰላም እንዴት አላችሁ ውድ ቤተሰቦቼ? ትናንት የሰማነው ዜና እንግዲህ ትንሽ ልብ የሚሰብር ነው። በማህበረሰብ በጣም ተወዳጅ የሆነውና አስቂኙ አርቲስት ደራሲ ነጻነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቶናል ማለት ነው። ለቤተሰቦቹ፣ ለወዳጆቹ፣ ለስራ ባልደረቦቹና ለአድናቂዎቹ እንግዲህ መጽናናቱን እንመኛለን። እሱንም እንግዲህ ነፍሱን በአጸደ ገነት ያስቀምጥልን እያለ ኢቢኤስ ላይ የሆነ ጊዜ የተናገራት ነገር ነበረ፣ የምታስታውሱ ከሆነ ስለ በሽታው ማለት ነው። የተናገረውን ነገር አንስተን እስኪ ለእናንተም ይጠቅማችኋል በሚል ማለት ነው አንዳንድ ነገሮችን እንወያይ ብዬ ነው ቪዲዮ ልሰራ የፈለኩት ማለት ነው። እነም ቪዲዮ የሱ የተናገረውን እንግዲህ አይተነው እንመለስ እስኪ። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል እንግዲህ ቤተሰቦቹ ኦፊሻል የሆነ ነገር አርቲስት ደራሲ ነጻነት ወርቅነህ በዚህ በሽታ ነው የሞተ ተብሎ የወጣ ኦፊሻል ነገር ባይኖርም ግን እንደተናገረው ፋቲ ሊቨር ዲዚዝ የምንለው ወይም ደግሞ ጉበት አካባቢ ከፍተኛ የሆነ የስብ ክምችት በሚከማችበት ሰዓት የሚከሰት በሽታ ነው ማለት ነው። ስለሱ ነው አንዳንድ ነገር ልላችሁ የፈለኩት ማለት ነው። በቀላሉ ይህ ሊቨር ፋቲ ዲዚዝ የምንለው ወይም ደግሞ ጉበት ላይ የስብ ክምችት የምንለው ነገር እንዴት ይፈጠራል ካላችሁ እንዴት መሰላችሁ? እንግዲህ ጉበታችን ላይ ከፍተኛ የሆነ ስቦች ሲከማቹ፣ ያ ማለት እንዴት ነው? ጉበት በተፈጥሮ እንግዲህ በተወሰነ መልኩ ስብ ይኖረዋል። ነገር ግን እንዴት ነው ይህ ስብ በጣም በብዛት እየተከማቸ ሲሄድና የጉበታችን የኪሎ መጠን በ5 እስከ 10% ሲበልጥ ማለት ነው እንግዲህ ፋቱ ወይም ደግሞ ስቡ እንግዲህ በጣም ሲሸፍ የሚፈጠር አደገኛ በሽታ ነው ማለት ነው። ይሄ በሽታ ጉበታችን እንግዲህ እንደምታውቁት በጣም ወሳኝና አንገብጋቢ ከሚባሉት የአካሎቻችን ክፍል ወይም ደግሞ ቫይታል ኦርጋን ከሚባሉት ውስጥ ነው። የጉበትን ጥቅም ስናይ ማለት ነው በመጀመሪያ ደረጃ ከደም ውስጥ እንግዲህ ቶክሲን የሆኑ ነገሮች ወይም መርዛማ የሆኑ ንጥረ ነገሮችን በመለየት ማስወገድ ነው የመጀመሪያ። በሁለተኛ ደረጃ ደግሞ ዳይጀሽን የምንለው ወይም ደግሞ የምግብ መፈጨት እንዲፋጠን ያደርግልናል ማለት ነው። ሶስተኛ ደግሞ ሱገርና ኮሌስትሮል ወይም ደግሞ ስኳርና ኮሌስትሮሉ እንዲመጣጠንልን በጣም ያደርጋል ማለት ነው። እንግዲህ ጥቅሞቹን እያያችሁ ነው። በጣም ወሳኝ ጥቅሞች ነው ያሉት። አራተኛ ግን በጣም ወሳኙና የጉበታችን ጥቅም ምንድነው? ኃይል እንድንጨምርና እንድናሰባስብ ያደርገናል ማለት ነው። ነገር ግን ወዳጆቼ ጉበታችን በስብ ተሸፈነ ማለት ለከፋ ችግር እንጋለጣለን ማለት ነው። ሁለት አይነት ፋቲ ሊቨር ዲዚዝ ወይም ደግሞ ጉበት ላይ ፋት ወይም ይሄ ስብ ሲከማች የሚከሰቱ ሁለት አይነት መንገዶች አሉ። የመጀመሪያው አልኮሊክ ፋቲ ሊቨር ዲዚዝ ወይም ደግሞ በጣም አልኮል የሚያበዙ ሰዎች የሚፈጠርባቸው በሽታ ነው። ሁለተኛው ደግሞ አልኮልም ሳይጠጡ ወይም ደግሞ በትንሹ እየቀመሱ ምንም ከአልኮል ጋር ግንኙነት የሌላቸው ሰዎች የሚፈጠርባቸው ናቸው። እንግዲህ በጣም ከባዱና አደገኛው በዓለም በጣም እየተከሰተ ያለው ሁለተኛው ነው። አልኮል ሳይጠጡ ዝም ብሎ የሚከሰተው አይነት ማለት ነው። እነሱን አንድ ባንድ ልንገራችሁ። የመጀመሪያው አልኮሊክ ፋቲ ሊቨር ዲዚዝ ያልኳችሁ ማለት ነው ቤተሰቦቼ አልኮል በጣም በሚጠቀሙ ሰዎች ላይ የሚከሰት ነው። አልኮል በጣም በሚጠቀሙ ሰዓት እንግዲህ ጉበታቸው ይጎዳል። የጉበት ሴሎች ኖርማል ይጎዳሉ። የጉበት ሴሎች በሚጎዱ ሰዓት ደግሞ ምንድነው የሚሆነው? ይህ ፋት የሚባለው ነገር እየተከማቸ ይሄዳል ማለት ነው እዛ ጉበት ላይ። ይህ ፋቱ ደግሞ በሚከማች ሰዓት ማለት ነው ይህ በሽታ ተፈጠረ ማለት ነው። ኖርማሊ ቤተሰቦቼ ከባዱ ነገርና ትልቁ በሽታ የሚጀምረው እንግዲህ ሁለተኛው ነው። ነን አልኮሊክ ፋቲ ሊቨር ዲዚዝ ያልኳችሁ ማለት ነው። በሌላ አጠራር ምን ተብሎ ይጠራል መሰላችሁ? ሜታቦሊክ ዲስፋንክሽን አሶሺየትድ ስቴቶ ሄፓታይተስ በመባል ይጠራል ማለት ነው። እንግዲህ ከባዱ ነገር የሚጀምረውና ብዙ ሰዎች እንደ ዓለም እየተጠቁበት ያለው በሽታ የሚጀምረው ከዚህ ላይ ነው። ይህ በሽታ የሚከሰተው እንግዲህ ውድ ቤተሰቦቼ ምንም ለማይጠጡ ሰዎችና በትንሹም ቢሆን ለሚጠጡ እንግዲህ በጣም ጠጭ ለማይባሉ ሰዎች ነው ማለት ነው። ብዙ ጊዜ ሪሌት የሚያደርገው ወይም የሚገናኘው በጣም ወፍራም የሆኑ ሰዎችና አንሄልዚ ዌይት ወይም ደግሞ ኦበሲቲ የሚባለው ነገር የክብደት መጠናቸው ያልተመጣጠኑ ሰዎች ጋር የሚከሰተው አይነት የጉበት በሽታ ነው ማለት ነው። ወይም ደግሞ ፋቲ ሊቨር ዲዚዝ ያልነው በጉበት ስብ ሲከማች የሚከሰተው በሽታ ማለት ነው። እንግዲህ የጉበት በሽታ ኖርማሊ በጣም ሰፊ ነው። ነገር ግን ከዛ ውስጥ እንግዲህ የተወሰነውን ፓርት ነው እያየን ያለን ማለት ነው። ይህ በሽታ ጉበት ላይ በጣም በከፍተኛ ደረጃ ፋት የምንለው ወይም ስብ ይከማችና ማለት ነው ከዛ በኋላ ለከፋ ጉዳት ሲሮሲስ የሚባለው ወይም ደግሞ ይህ ጉበት በጣም ይበላና ጉበታችን ማለት ነው ከዛ የመቁሰል አይነት ደረጃ እስከ መድረስ ድረስ ከፍ ሲልም እንግዲህ ጉበት ስራ የማቆም ደረጃ
ይደርሳል። ከዛ ደግሞ የዘለለ እስከ ካንሰር ድረስ ያጋልጣል ማለት ነው። በአጠቃላይ ይህ በሽታ የተያዙ ሰዎች ማለት ነው። በጣም የሚያስጠላውና የሚገርማችሁ ነገር ግን ማለት ነው በዚህ በሽታ ስትያዙ early stage ወይም ደግሞ በሽታው እንደጀመራችሁ አካባቢ እንግዲህ ምንም ምልክቶች አይታዩም። ፕላስ ደግሞ ሰዎች እንግዲህ ልመርመር አሞኛል ብለው የሚሄዱበት ምንም አይነት ነገር አያሳያቸውም ማለት ነው። በጣም የሚያስጠላው እንግዲህ በጣም አድቫንስድ ሆኖ ከታመሙ በኋላ ነው እንግዲህ ወደ ሕክምና ተቋም ራሱ የሚሄዱት ማለት ነው። እንደ አጠቃላይ ግን ቤተሰቦቼ ይህ ፋቲ ሊቨር ዲዚዝ የሚባለው ነገር ጉበት ላይ የስብ ክምችት በሚከሰትበት ሰዓት የሚመጣው በሽታ እንዴት ሊከሰት ይችላል? በምን ምክንያት ካላችሁኝ የመጀመሪያው እንደነገርኳችሁ እንግዲህ ከፍተኛ የሆነ የውፍረት መጠን ያላችሁ ሰዎች ከሆናችሁ እንግዲህ ኦበሲቲ የምንለው ነገር ካላችሁ ይከሰትብናል ማለት ነው ይሄ ነገር። በሁለተኛ ደረጃ ደግሞ የቶቹ ሰዎች ተጋላጭ ናቸው ካላችሁኝ እንግዲህ በከፍተኛ መጠን ይሄ የስኳር አዘል ምግቦችንና ይሄ ደግሞ ስብ አዘል ምግቦችን በተደጋጋሚ የምትጠቀሙ ሰዎች እንዳጠቃላይ እንዴት ነው ጣፋጭ ነገሮችን የምትጠቀሙ ሰዎች እንግዲህ በጣም በከፍተኛ ሁኔታ ተጋላጭ መሆን እድላችሁ ከፍተኛ ነው። ሶስተኛ ደግሞ ምንም አይነት እንቅስቃሴ የማታደርጉ ሰዎች እንግዲህ ቢሮ ላይ ስራችሁ የሆናችሁ ሰዎች ለረጅም ሰዓት የምትቀመጡና እንግዲህ እንቅስቃሴ ምንም የማታረጉ ከሆነ እናንተ ሰዎችም እንግዲህ ሪስክ ናችሁ ማለት ነው። በአራተኛ የሚጋለጡ ሰዎች ግን ምንድናቸው? ካሁን በፊት የስኳር በሽታ ያለባቸው አሁን ላይም ኖርማሊ የስኳር በሽታ ታማሚ ከሆኑ እንግዲህ ወደዚህ በሽታ የመቀየር ቻንሱም ትንሽ ከፍ ይላል ማለት ነው። እንዴት እንደምትከላከሉትና ማኔጅመንቱን ወይም ደግሞ ህክምናውን ደግሞ ልነግራችሁ ነው ማለት ነው። ሌላኛው ደግሞ ይህ በሽታ ሊከሰትበት የሚችለው መጠን ምንድነው? ከፍተኛ የኮሌስትሮል ክምችት ያለባችሁ ሰዎችም እንግዲህ ለዚህ ተጋላጭ ናችሁ ማለት ነው። አንዳንድ መድኃኒቶችም እንግዲህ ይህንን ነገር በጣም የሚያባብሱ ነገሮች አሉ ይባላል ማለት ነው። በመጨረሻም እንግዲህ ቀጫጫ የሆኑ ሰዎች ቀጭን ሰዎችም እንግዲህ በዚህ በሽታ የመጋለጥ እድላቸው ከፍተኛ ነው ማለት ነው። እንግዲህ ወፍራም ሰዎች ብቻ አይደለም ማለት ነው በዚህ በሽታ የሚጋለጡት። ምልክቶቹ ምን ሊመስሉ ይችላሉ የሚለውን እስኪ አንዳንድ ነገር ልበላችሁ። እንግዲህ እንደነገርኳችሁ ነው አርሊ ስቴጅ ላይ ወይም በሽታው እንደጀመራችሁ አካባቢ እንግዲህ ምልክቶቹ ምንም አያሳዩም። እንግዲህ በሽታው አስቀያሚ የሚባለው ፓርቲ ይህ ነው። እንግዲህ በሽታ ሆኖ ምልክቶቹን ካላያችሁ በጣም ነው የሚያዘናጋችሁ። ነገር ግን ከምልክቶቹ ከተከሰቱ በኋላ የሚያሳዩት ነገሮች ምንድናቸው ካላችሁኝ በመጀመሪያ ደረጃ ትንሽ ስራ እንደሰራችሁ ወይም ደግሞ ምንም ሳሰሩ ሁልጊዜ በሚባል ደረጃ የድካም ስሜት በጣም የሚሰማችሁ ከሆነ፣ ሁለተኛ ደግሞ ሆድ በጣም ይነፋችኋል፣ ሶስተኛ ደግሞ በቀኝ በኩል የላይኛው የሆዳችሁ ክፍል የህመም ስሜት በጣም ታስተናግዳላችሁ ማለት ነው። ኛው ደግሞ በጣም የምግብ ፍላጎት መቀነስና መውረድ ታሳያላችሁ ማለት ነው። እንግዲህ እነዚህ ናቸው በዋናነት ምልክቶቹ። ይህም በሽታ እንግዲህ ቶሎ ካልታከማችሁት ሊፈጠር የሚችለውን ነገር ልንገራችሁ። እንግዲህ በመጀመሪያ ደረጃ ይህ ሊቨር ኢንፍላሜሽን ወይም ደግሞ የጉበት ብግነት ይከሰትባችኋል ማለት ነው። ሌላኛው ደግሞ ሊቨር ፌብሮይድስ ወይም ደግሞ ይህ ጉበት የሚባለው የሰውነታችን ክፍል ውስጥ እንግዲህ በተወሰነ መልኩ ፌብሮይድ ይፈጠራሉ። ያ ማለት እንዴት ነው? በተወሰነ መልኩ እንደ ጢ አይነት ነገሮች ይበቅላሉ ማለት ነው። ሌላኛው ደግሞ ይህ ሊቨር ሲሮሲስ የሚባለው ቀደም የነገርኳችሁ ማለት ነው። እንዴት ነው? ጉበት አካባቢ እንግዲህ በጣም ከፍተኛ የሆነ መላላጥ እና እስካር ይፈጥራል። እስካሩ እንግዲህ ከፍ እያለ ሲሄድ የመመላለጥና ከዛ በኋላ ጉበት ራሱ ስራውን እንዲያቆምና በትክክል ስራውን እንዳይሰራ ያደርገዋል ማለት ነው። ከፍ ሲልም ሊያመጣብን የሚችለው ችግር ምንድነው? ካንሰር ነው። ካንሰር እንግዲህ ሁላችሁም እንደምታውቁት በጣም አደገኛና ለሞት የሚዳርገን በሽታ ነው ማለት ነው። እንግዲህ ሊያመጣባችሁ የሚችለው ነገር ቶሎ ካልታከማችሁት እንግዲህ ይሄ ነው ማለት ነው። እንግዲህ ብዙ ጊዜ እነዚህን አይነት በሽታዎች እንግዲህ ቶሎ መታከም አለባችሁ። በየጊዜው አጠቃላይ የጤና ምርመራ ማድረግ አለባችሁ የሚባለው ለዚህ ነው። ሐኪሞች ግን ይህን በሽታ እንዴት ነው የሚለዩት የሚለው ነው። በመጀመሪያ ደረጃ የሚለዩበት መንገድ ምንድነው? አልትራሳውንድ ነው። አልትራሳውንድ በመታየት እንግዲህ ይለያል ማለት ነው። ሁለተኛ የሚለይበት መንገድ ደግሞ ሊቨር ኢንዛይም ወይም ደግሞ ይህ ደም ምርመራ በማድረግ እንለየዋለን ማለት ነው። በሶስተኛ ደረጃ ሲቲ ስካን እና ኤምአርአይ በመነሳት እንግዲህ በሽታ መለየት ይቻላል ማለት ነው። በመጨረሻ ግን ባዮፕሲ ወይም ደግሞ ሳምፕል ተቆርጦ በመወሰድ እንግዲህ እዛ ጋር ምርመራ በማድረግ መለየት ይቻላል በአራት መንገድ ማለት ነው። ይህ በሽታ የሚገኝበት መንገድ ግን ባልጠበቃችሁበት መንገድ ነው ስላችሁ እንዴት ነው? ለምሳሌ ለሌላ ምርመራ የሄዱ ሰዎች እንግዲህ እንደ አጠቃላይ ምርመራ ሲያደርጉ ከዛ በኋላ ይገኝባቸዋል ማለት ነው እንጂ አስበውት ለምሳሌ ይህንን
ነገር ቸክ ላስደርግ ይህን አይነት ስሜት እየተሰማኝ ነው ብሎ እንግዲህ ሂዶ የሚታይም የለም። እንደነገርኳችሁ ምልክቶቹም እንግዲህ ራሳቸውን የደበቁ ስለሆኑ እንግዲህ በጣም የሚያስጠላ ነገር ነው፣ ተጋላጭ ነው የሚያደርጉን። ይሄ አድቫንስድ ስቴጅ ወይም ደግሞ በጣም የከፋ ደረጃ ከደረሰ በኋላ በሽታው ነው የምንነቀው ማለት ነው። እኛ በመጨረሻ ለነገራችሁ የምፈልገው ነገር ወዳጆች ምንድነው ህክምናው እንዴት ነው የሚል ነው። እንግዲህ በነገራችን ላይ ቋሚ የሆነ መድኃኒት የለውም ይሄ በሽታ ማለት ነው። ማለት ስፔሲፊክ መድኃኒት ብትወስዱት ይሻላችኋል የሚባል ነገር እስካሁን አልተገኘለትም። ነገር ግን ምንድነው ይሄ በሽታ የምትከላከሉት ከመከሰቱ በፊት መከላከሉ ይቀድማል ስላችሁ እንዴት ነው? ይሄ ላይፍ ስታይል ወይም ደግሞ የኑሮ ዘይቤያችሁን በማስተካከል ነው ይህን ነገር እንግዲህ ልንከላከለው የምንችለው ማለት ነው። በነገራችን ላይ እንግዲህ ኤርሊ ስቴጅ ላይ ወይም በሽታው እንደተከሰተ አካባቢ እንግዲህ ከነቃችሁ ማለት ነው ወይም ከታወቀ ማለት ነው እንግዲህ ሪቨርሰብል ነው ወይም ደግሞ የማሻሻል ነገርና እንዲሻላችሁ የማድረግ ነገር ይቻላል። ነገር ግን አድቫንስድ ስቴጅ ላይ ወይም ደግሞ ከፍተኛ የሆነ ኮምፕሊኬት ካደረገ በኋላ ግን በጣም ይከብደናል ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? የሰውነት ክብደታችሁን በጣም ማመጣጠን መቻል አለባችሁ። ቦዲ ማስ ኢንዴክስ የምንለውን ነገር ከዛ ውስጥ መሆን መቻል አለባችሁ። ኦቤሲቲ፣ አነርጂ፣ ዌይት የምንለውን ነገር ማስወገድ መቻል አለባችሁ። ስለዚህ እንቅስቃሴያችሁን በደንብ ማድረግ መቻል አለባችሁ። ስፔሻሊ እንግዲህ በቀን እስከ 30 ደቂቃ ሲምፕል የሆነ ኤክሰርሳይዝ ማድረግ እንግዲህ ወክን ጨምሮ ሊሆን ይችላል ማለት ነው። ሌላኛው የአመጋገባችሁን በጣም ማስተካከል መቻል አለባችሁ። ስለ እንዴት ነው? ለምሳሌ ፍራፍሬ አዘል ምግቦችን መመገብና ጣፋጭ ምግቦችን ማስወገድ መቻል አለባችሁ። የታሸጉ ምግቦችን ማስወገድ መቻል አለባችሁ ማለት ነው። ሌላኛው ደግሞ ውድ ቤተሰቦች ማድረግ ያለባችሁ ነገር ምንድነው? ይሄ አንደርላይንድ የሚባሉ ኮዞች ወይም በሽታዎች አሉ። ለምሳሌ የስኳር በሽታ፣ ሁለተኛ ደግሞ የደም ግፊት ካለባችሁ፣ የክሮኒክ የሚባሉ በሽታዎች ካሉባችሁ ኮምፕሊትሊ እነሱን ለማስወገድ መሞከር መቻል አለባችሁ። እንግዲህ እነሱን ተንተርሶ ራሱ ይሄ በሽታ የመከሰት ነገር ስላለው ማለት ነው። ውድ ቤተሰቦች በተወሰነ መልኩም እንግዲህ እንደሚጠቅማችሁ ተስፋ አደርጋለሁ። ይጠቅማል ብላችሁ ካሰባችሁ እንግዲህ ለብዙ ሰው ሼር አድርጉልኝ ይህን ቪዲዮ። ስላዳመጣችሁኝ ግን አመሰግናለሁ። በሌላ ቪዲዮ በሌላ ጊዜ እንገናኛለን። ቸር ሰንብቱልኝ እስከዛ